ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ ልዩ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግና አገዛዝ የተራዘመና የውክልና ጦርነት በመክፈት ኢትዮጵያን የማፍረስ እቅድ ይዞ እየሰራ ነው ሲሉ ኮሎኔል ሙላቱ ሲያስታወቁ፣ የቀድሞ መከላከያ ሰራዊት አሰልጣኝ ኮሎኔል ሙላቴ አሁን ላይ የአገዛዝ ጦር ከትግራይ ጋርም ሆነ ከኤርትራ ጋር ጦርነት የሚከፍት ከሆነ የኋላ ደጀን አይኖረውም ሲሉ አስጠንቀዋል። የአገዛዙ መከላከያ በከፍተኛ ቁጥር እየከዳ እንደሚገኝም ነው ኮሎኔል ሙላቴ ያስታወቁት። በዝርዝር እናየዋለን። የአያቶላ አሊ ካሚኒ ግድያን ተከትሎ ኢራንና እስራኤል እንደ አዲስ ጥቃት ፈጸም ቀጥለዋል። በኢራን በ24 ሰዓታት ውስጥ 57 ሰዎች መገደላቸውም ታውቋል። የኢራን ፕሬዝዳንት የካሚኒ ግድያ ሁሉም የሙስሊም ላይ የተከፈተ ጦርነት ነው ሲሉ አውግዘዋል። የሂዝቦላ መሪ የካሚኒን ግድያ ትልቅ ወንጀል ነው ይላሉ። የራሽያው ፕሬዝዳንት ፑቲን የካሚኒን ግድያ እኩይ ድርጊት ነው ብለውታል። የመካከለኛው ምስራቅ አየር ክልል በመዘጋቱ በረራዎች የተዘረዙ ሲሆን በባህር ላይ የሚደረጉ እንቅስቃሴዎችም ጥቃት ተከፍቶባቸዋል። በኦማን ባህር ዳርቻ ላይ የነዳጅ የጫነች አንዲት መርከብ ጥቃት ተከፍቶባታል። ሁኔታዎቹ በቀጠናው ያለውን ጦርነት የሚያባብሱ እንጂ የሚያስታግሱ አልሆኑም። እነዚህንና ሌሎችን አብራችሁ ውስጥ ቆዩ ትሰማላችሁ። መልካም ቆይታ ያውላችሁ። የብልጽግና አገዛዝ የተራዘመና የውክልና ጦርነት በመክፈት ኢትዮጵያን የማፍረስ እቅድ ይዞ እየሰራ ነው ሲሉ ኮሎኔል ሙላቴ ሲያስታወቁ፣ የቀድሞ መከላከያ ሰራዊት አሰልጣኝ ኮሎኔል ሙላቴ አሁን ላይ የአገዛዝ ጦር ከትግራይ ጋርም ሆነ ከኤርትራ ጋር ጦርነት የሚከፍት ከሆነ የኋላ ደጀን አይኖረውም ብለዋል። የአገዛዙ መከላከያ በከፍተኛ ቁጥር እየከዳ እንደሚገኝ ነው ኮሎኔል ሙላቴ ያስታወቁት። ከዚህ ቀደም በአገዛዙ መከላከያ ሰራዊት ወታደራዊ ማሰልጠኛዎች አሰልጣኝ የነበሩትና አሁን ላይ በፋኖ ኃይሎች ወታደራዊ አማካሪነትና አሰልጣኝነት የሚታወቁት ኮሎኔል ሙላቴ የብልጽግና አገዛዝ መከላከያ የሚባለውን ሰራዊት ከሁሉም ጋር አጋጭቶ ደጀን አልባ አድርጎታል ሲሉ ተናግረዋል። ኮሎኔል ሙላቴ ከፍሪ ፕሬስ ሚዲያ ጋር ባደረጉት ቆይታ እንደተናገሩት የአገዛዙ መከላከያ ሰራዊት በየቀኑ በከፍተኛ ቁጥር እየከዳ ይገኛል ብለዋል። በጎጃምና ጎንደር ቀጠናዎች ተንቀሳቅሰው የፋኖ ወታደራዊ ማሰልጠኛ ማዕከሎችን በማስተባበር የፋኖ አመራሮችን በማማከር የሚሰሩት ኮሎኔል ሙላቴ አብይ አህመድ ኢትዮጵያ ውስጥ የፈጠረው ቀውስ ቀጠናዊና ዓለም አቀፋዊ በማድረግ ሀገሪቱን በረጅም ጊዜ በጦርነት በማቆየት ከአገዛዙ ውድቀት በኋላም ሀገረ መንግስት እንዳይጸና የማድረግ ዓላማ ያለው ነው ሲሉ ወቅሰዋል። ይህም እኛ ከሌለን ሀገር መኖር የለበትም የሚል አካሄድ ነው ሲሉ ነው ኮሎኔል ሙላቴ ያስታወቁትም። ቀጠናዊና ዓለም አቀፋዊ ይዘት እንዲኖረውና ወደ ፕሮክሲ ዋር ተቀይሮ ረጅም የተለጠጠ ጦርነት እንዲኖር እና ሌሎች መጠፋፋቶች እንዲኖሩ ከዛ ይሄ ደግሞ ሀገረ መንግስቱ አደጋ ላይ እንዲወድቅና ኢቭን ከአብይ መውደቅ ማግስት ሀገረ መንግስት እንዳይመሰረት ሀገረ መንግስት እንዳይረጋገጥ እና ኢትዮጵያ ልክ እንደ ሌሎች እንደነ የመን እንደነ ሶማሊያ እንደነ ሊቢያ ስቴትለስ እንድትሆን የማድረግ አዝማሚያም ጭምር ያላቸው ይመስለኛል። ስለዚህ እኛ ስንጠፋ ኢትዮጵያን አጥፍተን የምንጠፋ የሚል የጦርነት እሳቤ ውስጥ እየገቡና ጦርነቱ በጣም ብዙ ኃይሎችን የሚያጓትትና በተለይ ቀጠና በየጊዜው ከበርካታ የመከላከያ አመራሮችና አባላት ጋር እነጋገራለሁ ያሉት ኮሎኔል ሙላቴ መከላከያ ሰራዊቱ ጦርነቱ በቅቶታል ሲሉ ተናግረዋል። ኮሎኔሉ አሁን ላይ የአገዛዝ ጦር ያለበት ሁኔታ የደቡብና የምዕራብ እዞች ወደ አማራና አፋር ክልሎች ሲንቀሳቀስ ምን ያህል ሰራዊቱ መንገድ ላይ እንደከዳ ጠቅሰው አብራርተዋል። በጣም ከበርካታ አመራሮች ጋር አወራለሁ እና ደቡብ 4 ኮር ነበረው። አንዱን አሁን ለአዲስ ለተቋቋመው ምስራቅ እዝ 10ኛ እዝ ሰጥቶ 3 ኮር ነበረው። 3ቱንም ኮር ወደ አፋርና ወደ አማራ ክልል በተለይ በዚህ በአበርገሌ በሚባለው ቀጠና አስገብቷል። ምዕራብ እዝም ይሄ የወለጋ ዞኖችን ይዞ ነቀምት በዚህ ቀጠና ውስጥ ቤኒሻንጉል ጉሙዝን ጨምሮ ነበር ይዞ ነበር። እሱም በሙሉ ከቶ ወደ አማራ ክልልና የትግራይ ድንበሮች ጉዞ አድርጓል እና ከጉዞው ጭምር ስነግርሽ 2 ኮሮች አንዱ የደቡብ እዝ ኮር ናዝሬት አካባቢ ይኖር ነበረ። 2 እዞች ግን አንደኛው ወደ ጉጂ
አንደኛው ደግሞ ወደ ነገሌ ቦራ ይኖሩ ነበር። እነዚህ ሁለት ቦሮች ከነዚህ ቀጠና ተነስተው ሐዋሳ እስከሚገቡ ድረስ 300 ሰው ከርቶ ነው ሐዋሳ የገቡ። ኮሎኔል ሙላቴ ሲሳይ ያክለውም ይህ ሁሉ ሰራዊት የሚከዳውና የሚጠፋው በከፍተኛ ጥርነፋ ውስጥ ሆኖ እያለ ነው ሲሉም ነው የተናገሩትም። ኮሎኔሉ ጨምረውም የአገዛዙ ሰራዊት ይህን ጦርነት አይፈልገውም፣ በግልጽ ለማን ስልጣን ብለን ነው የምንሞተው ሲል እየጠየቀ ነው። በተለይም ከትግራይ ጋር ሌላ ጦርነት ከተጀመረ አንዋጋም እያላቸው ይገኛል ሲሉ አስታውቀዋል። በአደረጃጀት ጠርንፈው እንደያዙት ምን ያህል ክትትል እንደሚያደርጉበት አሁን ከቦታ ቦታ ሲንቀሳቀሱ በተለይ ከመስመራዊ መኮንን ጀምሮ ያለው ስልኩ ይጠረንፋል። ምክንያቱም በመንገድ ላይ ተደዋውሎ እንዳያመልጥ ማለት ነው። በመንገድ ላይ ሁኔታዎችን እንዳያመቻች ማለት ነው። ስለዚህ ስልኩ ይጠረነፋል። እንደዚህ አድርገው እንኳን ይዘውት በዚህ በተባሉት ቀጠናዎች በአፋር ቀጠናና በዚህ እንዳልኩሽ በአበርገሌ ቀጠና እስከሚገቡ ከ3 ኮር ከ500 በላይ ከደቡብ ዕዝ ብቻ ቀርቷል። ይሄ የሚያሳየው ምንድነው? ሰራዊቱ ይህን ጦርነት አይቀበልም። ኦፊሻሊ ሰራዊቱ ለማን ስልጣን ብለን ነው የምንሞተው? በመጀመሪያ በተደረገው ጦርነት ማንን ነው ያነገስነ? ቁስላችን ሳይደርቅ የሞቱ ወንድሞቻችን ሳይቀበሩ እነሱ በአደባባይ ተሸላልመው ተቃቅፈው ለታረቁ ጦርነት አሁንስ ዳግም ምን ለማትረፍ ነው የምንዋጋው? ስለዚህ በምንም ታምር ጦርነቱ ከተጀመረ ወይ ዙረን ራሱን እንወጋለን ወይም ደግሞ ጦርነት ከሚያደርጉት ኃይሎች ጋር እጃችን እንሰጣለን የሚል ሀሳብ እንደሚያራምድ ኖርማል በቂ መረጃ አለኝ እኔ። ኮሎኔል ሙላቴ ሲሳይ ያክለውም አሁን ላይ የአገዛዝ ጦር ከትግራይ ጋርም ሆነ ከኤርትራ ጋር ጦርነት የሚከፍት ከሆነ የኋላ ደጀን አይኖረውም ሲሉ አስጠንቅቀዋል። የብልጽግና አገዛዝ ሰራዊቱን ከሁሉም ጋር አጋጭቶ ደጀን አልባ አድርጎታል ያሉት ኮሎኔል ሙላቴ የአገዛዙ ሰራዊት ትናንትና ያበላውን ያጠጣውን ህዝብ ዛሬ ላይ በድሮን የሚጨፈጭፈው ሰራዊት ሆኗል ሲሉም አስታውቀዋል። የአያቶላህ አሊ ካሚኒ ግድያን ተከትሎ ኢራንና እስራኤል እንደ አዲስ ጥቃት መፈጸም ቀጥለዋል። በኢራን በ24 ሰዓታት ውስጥ 57 ሰዎች መገደላቸው ተዘግቧል። የኢራን ፕሬዝዳንት የካሚኒ ግድያ ሁሉም ሙስሊም ላይ የተከፈተ ጦርነት ነው ይላሉ። የሂዝቦላህ መሪ ደግሞ የካሚኒ ግድያ ትልቅ ወንጀል ይሉታል። የራሽያው ፑቲን የካሚኒ ግድያን እኩይ ተግባር ነው ብለዋል። የመካከለኛው ምስራቅ አየር ክልል በመዘጋቱ በረራዎች የተሰረዙ ሲሆን በባህር ላይ የሚደረጉ እንቅስቃሴዎችም ጥቃት ተከፍቶባቸዋል። በኦማን ባህር ዳርቻ ላይ የነዳጅ የጫነች አንዲት መርከብ ጥቃት ከተከፈቱባት መካከል ሆናለች። የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ በአሜሪካና እስራኤል ጥቃት እንደተገደሉ ከተረጋገጠ በኋላ የኢራን እስላማዊ አብዮታዊ ዘብ በአሜሪካ የጦር ሰፈሮች ላይና በእስራኤል ላይ አስከፊ ጥቃት እንደሚፈጽም አስጠንቅቆ ቆይቷል። ይህንን ተከትሎ ባህሬን፣ ኩዌት፣ ኳታር፣ የተባበሩት አረብ ኤሚሬቶች፣ ኢራቅና ኦማን ውስጥ ጥቃቶች በግልጽ ተፈጽመዋል። የእስራኤል ጦርም የኢራን ዋና ከተማ ቴህራን ኢላማ ያደረጉ በርካታ ጥቃቶችን እየፈጸመ ይገኛል። የኢራን ፕሬዝዳንት የካሚኒ ግድያ ሁሉም ሙስሊም ላይ የተከፈተ ጦርነት ሲሉ ንግግር አድርገዋል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን የአያቶላህ አሊ ካሚኒ ግድያ በሁሉም የዓለም ጥግ በሚገኙ ሙስሊሞች በተለይም በሻዎች ላይ የተከፈተ ግልጽ ጦርነት ነው ይላሉ። ፔዜሽኪያን በኢራን መንግስት ይፋ የቴሌግራም ቻናል ላይ በወጣ መግለጫቸው ኢራን በዚህ ታሪካዊ ወንጀል ፈጻሚዎችና ጠንሳሾች ላይ የሚፈጸም ደም መፍሰስ እንደ በቀልና እንደ ቅቡል ግዴታና መብት እንደምትቆጥረውም ተናግሯል። ኢራን ከዚህ ጋር በተያያዘ ያለባት ታላቅ ኃላፊነትና ግዴታ ለመወጣት የተቻላትን ሁሉ ታደርጋለችም ይላሉ። በአሜሪካና እስራኤል ጥቃት የኢራኑ ጠቅላይ መሪ ጨምሮ ሌሎች አመራሮችም ተገድሎባታል። ኢራን ፕሬዚዳንቱ የትና ምን አይነት ሁኔታ ውስጥ እንደሚገኙ ግን ጥያቄ ሲነሳ ቆይቷል። የፕሬዚዳንት ጽሕፈት ቤት ቃል አቀባይ ፔዜሽኪያን ፍጹም ጤንነትና ደህንነት ላይ ይገኛሉ ባይ ናቸው። ባለፉት 24 ሰዓታት ታዲያ ኢራን 60 ጥቃቶች እንደተፈጸሙባትና በእነዚህ ጥቃቶችም ከ57 ሰዎች መገደላቸውን የቴህራን ግዛት የቀይ ጨረቃ ማህበር መግለጹን የኢራን መንግስት የዜና ወኪል ኢርና ዘግቧል። የእስራኤል ጦር ዋና ከተማዋ ቴህራን ኢላማ ያደረጉና በስርዓት ኢላማቸውን መጥተዋል የተባሉ ጥቃቶችን ፈጽሟል። ጦሩ ኢላማ ያደረገው ከኢራን አገዛዝ ጋር ግንኙነት ባላቸው ስፍራዎች ላይ እንደሆነም ተናግሯል። በከተማዋ ሰማይ ላይ ጭስ ሲወጣ የሚያሳዩ ምስሎች የዓለምን ሚዲያዎች አጥለቅልቀዋል። ቢቢሲ
እኩለ ቀን ላይ ያነጋገራቸው የምስራቃዊና ሰሜናዊ ምዕራባዊ ቴህራን ነዋሪዎች በከተማዋ ከፍተኛ ፍንዳታ ተሰምቷል ይላሉ። በምስራቃዊ ቴህራን የሚገኙ አንድ ምንጭ የዛሬ ፍንዳታዎች ከትላንቱ የባሱ እንደነበሩ ተናግሯል። ክፍሌ በሙሉ ሲንቀጠቀጥ ነበር ሲልም ሁኔታውን ገልጿል ይላል ቢቢሲ። የኢራን መገናኛ ብዙሃን በተለያዩ የቴህራን አካባቢዎች ፍንዳታዎች ስለመሰማታቸው ዘግቧል። የተለያዩ ሀገራት መሪዎች ታዲያ ይህንን ጦርነት በተመለከተ እየተናገሩ ይገኛሉ። በተለይም የሀገራቱ መሪዎችና የቡድኑ መሪዎች የኢራን መሪ የአያቶላህ አሊ ግድያን አውግዘው መግለጫ ወጥተዋል። የሄዝቦላ መሪ ናይም ቃሲም የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ በሚሊዮን የሚቆጠሩ ተከታዮችን ጥለው ያለፉ ሰማዕት ናቸው ማለት በግድያው ሀዘን ተሰምቶኛል ብለዋል። አያቶላህ አሊ ካሚኒ ላይ በወንጀለኞች አሜሪካውያንና በአጥቂዎቹ ጽዮናውያን የተፈጸመ ግድያ ትልቅ ወንጀል ነው ሲሉ በአሜሪካና በእስራኤላውያን ላይ ዝተዋል። በሊባኖስ የሚንቀሳቀሰው የሺያ ሙስሊም ቡድን ሄዝቦላ በኢራን ይደገፋል በሚል አሜሪካና እስራኤል ሲያጠቁት ቆይተዋል። በመካከለኛው ምስራቅ ኢራን ድጋፍ ከምትሰጣቸው ቡድኖች በግንባር ቀደምትነት የሚጠቀሰው ሄዝቦላ ለካሚኒ ያለውን ታማኝነት ለማሳየት ህዝባዊ ሰልፍም ጠርቷል ተብሏል። ፑቲን ደግሞ የካሚኒን ግድያ እኩይ ድርጊት ነው ሲሉ አውግዘዋል። የሩሲያው ፕሬዝዳንት ቭላድሚር ፑቲን የኢራኑ ጠቅላይ መሪ አያቶላህ አሊ ካሚኒ ግድያን እኩይ ድርጊትና ሰብአዊ ሞራልን እንዲሁም ዓለም አቀፍ ግን የጣሰ ነው ማለት ነው የኮነኑት። በአያቶላህ አሊ ካሚኒ ግድያ የተሰማቸውን ሀዘን መግለጻቸውን የሩሲያ መንግስት የሚያስተዳድረው ታስን የዘገበው። ኢራን ደግሞ የሩሲያ የቅርብ ወዳጅ ስትሆን ከዓመታት በፊት በምዕራባውያን ሀገራት በተፈረመው የኒውክሌር ስምምነት ውስጥ ከሚገኙ ሀገራትም አንዷ እንደሆነች ቢቢሲን የዘገበው። ውጊያው ቀጥሎ ኢራን በባህረ ሰላጤው ሀገራት ላይ የምትወስደውን እርምጃ አጠናክራ ቀጥላለች። በኢራን ውስጥ የሚፈጸሙ ጥቃቶች መጠነ ሰፊ ሲሆኑ እስራኤላውያንና አሜሪካውያን ለማጥቃት የሚደረጉ እንቅስቃሴዎችን በእስራኤልና በአሜሪካ እንዲሁም በተባባሪ ሀገራት እየተመከቱ ይገኛሉ ተብሏል። ነገር ግን የባህረ ሰላጤው ሀገራት የኢራንን ጥቃት እየመከተን ነው ቢሉም ጉዳቱ ግን እየሰፋ መጥቷል ተብሏል። ኢራን ያጸፋ ምላሽ ኢላማ ያደረገችባቸው የባህረ ሰላጤው ሀገራት የተሰነዘረባቸው ጥቃት እየመከቱ እንደሚገኙ አስታውቀዋል። ባህሬን የተተኮሱባትን ባለስቲክ ሚሳይሎች በአየር መቃወሚያዎች አማካኝነት አክሽፌያለሁ ብላለች። ሆኖም የተወሰኑ ስብርባሪዎች በአንዳንድ የሀገሪቱ ክፍሎች መውደቃቸውን የሀገሪቱ መገናኛ ብዙሃን ዘግቧል። ኩዌት የተቃጡብኝን አደገኛ የአየር ጥቃቶች መከላከል ችያለሁ ስትል በመከላከያ ሚኒስትሯ በኩል አስታውቃለች። በሰሜናዊ የሀገሪቱ ክፍል የተሰነዘሩ ጥቃቶችን በማምከኗ ሰዎች እንዳልተጎዱ የሀገሪቱ መገናኛ ብዙሃን ዘገባ ያሳያል። ኳታር በበኩሏም የተሰነዘረባትን የሰው አልባ አውሮፕላን ጥቃት በተባበሩት አረብ ኤሚሬቶች ቢከሽፍም አንዲት ሴትና ልጇ መጎዳታቸውን ይፋ አድርገዋል። በአቡዳቢ የሚገኘው የዩኒየን ታወር ጉዳት እንደደረሰበት ተገልጿል። የኳታር መከላከያ እንዳለው ከኢራን የተወነጨፉ ሚሳይሎችና ተዋጊ ጀቶችን በተሳካ ሁኔታ አምክኛለሁ ብሏል። በኦማን ደግሞ በባህር ዳርቻ ላይ ነዳጅ ጫነች መርከብ ጥቃት ተፈጽሞባታል። በኦማን ባህር ዳርቻ ላይ አንድ ነዳጅ ጫኝ መርከብ ተመቶ 4 ሰዎች መጎዳታቸውን የመንግስታት መገናኛ ብዙሃን ናቸው የዘገቡት። ጥቃቱ የደረሰበት በፓውላ ባንዲራ የሚንቀሳቀሰው ስካይላይት የተባለ ነዳጅ ጫኝ መርከብ እንደሆነ ኦማን ውስጥ የሚገኝ የባህር ደህንነት ማዕከል አስታውቋል። ጥቃቱ የተፈጸመው በሰሜናዊ ኦማን ከሚገኘው ካሳብ ወደብ 5 ማይል ርቀት ላይ እንደሆነም ተሰምቷል። ጉዳት የደረሰባቸው 4 የመርከቡ ሰራተኞች ደህንነታቸው ተጠብቀው እንዲወጡ መደረጉን የኦማን ዜና ወኪል ዘገባ ያሳያል። ዘገባው እንደሚያሳየው ከመርከቡ ሰራተኞች ውስጥ 15ቱ ህንዳውያን፣ ቀሪዎቹ 5 ሰዎች ደግሞ ኢራናውያን ዜጎች ነበሩ። በሰሜናዊ ኦማን እየተስተዋለ ያለው አጠራጣሪ እንቅስቃሴ በባለስልጣናቱ ምርመራ እየተደረገበት መሆኑን የዩናይትድ ኪንግደም ማሪታይም ንግድ ኦፕሬሽን መስሪያ ቤትን ገልጿል። ቃም የተሰኘው የንግድ ወደብ በ2 ድሮኖች ኢላማ ተደርጎ እንደነበረም የዜና ወኪሉ ጨምሮ ዘግቧል። በተንቀሳቃሽ መኖሪያ ላይ ባረፈ የድሮን ጥቃት ምክንያት አንድ ሰራተኛ እንደቆሰለም ተገልጿል። የሁለተኛው ድሮን ስብርባሪ ደግሞ ከነዳጅ ማጠራቀሚያ ታንከር አጠገብ እንደወደቀ የደህንነት ምንጮች ለኦማን ዜና ወኪል ተናግረዋል። ነገር ግን ቀጠናው ከአየር በረራ ውጭም ሆኗል። ሀገራቱ በረራዎችን በፍጥነት የሚከናወንበት ቀጠና ውስጥ ያሉ ቢሆንም ዛሬ ግን በረራዎች ተቋርጠዋል። ይህ የመካከለኛው ምስራቅ አየር ክልል በመዘጋቱ በረራዎች ተሰርዘዋል የሚሉ ማስታወቂያዎች ዓለምን ሞልተውታል። ኢራን ያጸፋ እርምጃ እየወሰደች በምትገኝበት በአሁኑ ወቅት ወደ ቀጠናው የሚደረጉ በረራዎችን መሰረዛቸው ተገቢ ነው ተብሏል። አንዳንድ በረራዎች ደግሞ ሌላ አማራጭ መንገድ እንዲከተሉም ተደርጓል ይላል ዘገባው። የዱባይ ዋነኛ ዓለም አቀፍ አውሮፕላን ማረፊያና እንዲሁም ማክሱ
ካርቱም አውሮፕላን ማረፊያ አጠቃላይ በረራዎች ተሰርዘዋል። በተጨማሪም የዱባይ ዓለም አቀፍ አውሮፕላን ማረፊያ 4 ሰራተኞችም ተጎድተዋል ተብሏል። ኤምሬትስ ከነገ ሰኞ ድረስ ከዱባይ የሚነሱ በረራዎች መሰረዙን አስታውቃለች። ኢትሃድ ደግሞ መነሻቸውን ከአቡዳቢ ያደርጉ በረራዎችን ሰርዟል። ሌላኛው አየር መንገድ ብሪቲሽ ኤርዌይስ ወደ ቴል አቪቭና ባህሬን የሚደረጉ በረራዎችን እስከ ረቡዕ ድረስ ሰርዟል። ወደ አቡዳቢ፣ ኦማን፣ ዶሃና ዱባይ የሚደረጉ ጉዞዎችም እንደሚሰረዙ ይፋ አድርጓል። ቨርጂን አትላንቲክ፣ ሲንጋፖር ኤርላይንስ እንዲሁም ኤር ኢንዲያና ሌሎች አየር መንገዶችም ወደ መካከለኛው ምስራቅ የሚደረጉ በረራዎች ከሰረዙት መካከል ናቸው። በቀጠናው የሚካሄደው ውጊያ እጅግ የበረታ ሲሆን ቀውሱ ተገማችነት እያጣ መጥቷል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።